ሰላም እንዴት ናችሁ? ቅመሞችዬ ደህና ናችሁ? አለንላችሁ አለን። እንግዲህ በነገራችን ላይ ተኝቼ አርፍጄ ማለት ነው አጀና ልሰራ ሰዓት ሄዶብኛል ማለት ነው። ስለዚህ እንግዲህ ከካሜራ ጀርባ ሆኜ እናወራለን ማለት ነው። እንዴት ናችሁ? አዎ እኛ እኮ ያው ስራ እየሰራን ነው ባይዘው የምናወራ ማለት ነው። አንዳንድ ሰዎች ስራ ፈት ምን መስላችሁ ሰዎች ስላላችሁ በዚሁ አጋጣሚ ማለት ነው። እና እንዴት ናችሁ? ደህና ናችሁ? በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እንግዲህ እናመሰግናለን። አክባሪ አክብረትን እያልኩ እንግዲህ ዛሬ አንዳንድ ነገር እናወራለን ማለት ነው። እሱ ምንድነው ወዴት ነው ካላችሁ ስለ ቡታጅራ ዩቲዩበሮች እናወራለን ማለት ነው። ምክንያቱም የቡታጅራ ዩቲዩበሮች በነገራችን ላይ በጣም አብዝተውታል። በጣም ኦቨር አብዝተውታል። እና እናንተ ምን ትላላችሁ? ለዚህ ሁሉ ነገር ባይዘው የተንቢ ተጠያቂ ናት። ምክንያቱም በጣም መረብ ለቀዋል። ይቅርታ አድርጉልኝና ማለት ነው። የሆነ ቪዲዮ አይቼ ነበረች ሩታ የምትባለው ግለሰብ ማለት ነው። ሩታ የምትባለው ግለሰብ የሆነ ቪዲዮ ባቷ እየታየ ጭኗ ምናምን እየታየ ይቼ በጣም ነው የተናደርኩት። ይቅርታ አድርጉልኝና በዚህ ልክ እውነቴን ነው የምላችሁ ባይዘው በዚህ የሚመጣ ገንዘብ ማለት ነው። ይቅርታ አድርጉልኝና በረከት የለውም። እኔ እውነት ለመናገር ማለት ነው ምን አገባሽ ምናምን ልትሉ ትችላላችሁ አንዳንድ ሰዎች። ትክክል ማግባት አያገባኝም፣ ግን ሀሳብ እንሰጣለን። ተመልካች እኛ ነን አይደል? እነሱን እያየናቸው እያበረታታናቸው ምናምን የሚሰሩት ስለዚህ እነዚህ ልጆች እንትን ማለት አለባቸው፣ ማደብ አለባቸው። እውነቴን ነው የምላችሁ በጣም ተግማምተዋል፣ ግምት ብለዋልና የተንቢ ምን እያደረገች ነው ለዚህ ነገር ለዚህ ነገር የተንቢ ለምን መልስ አትሰጥም? እውነቴን ነው የምላችሁ እንዴ በዚህ ልክ መጃጀል እኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ስለዚህ የተንቢ ራሱ ተጠያቂ መሆን አለባት። አፍልተዋል፣ በጣም አፈሉ። በጣም እኔ ከቡታጅራ ዩቲዩበሮች በጣም እያፈላ አብርሽ ነው። ይቅርታ አድርጉልኝና ማለት ነው አብርሽ በጣም አፍልቷል። ባይዘዌ እነ ብሩክ ትንሽ ይሻሉ ነበር። አሁን ግን እነሱ ራሱ ተነስቶባቸዋል። ለምን? የእሱን ፈለግ እየተከተሉ ስለሆነ በጣም ነው እያስጠሉት ያሉና ለምንድን ነው እንደዚህ የሚሆኑት? እኔ ጥያቄ ማለት ነው። እውነቴን ነው የምላችሁ እንዴ በስማም ቤተሰብ ራሱ እኔ አብርሽ ታድሎ ማለት ነው በቃ ሴት ጋር የሚሳሳመው ሁልጊዜ ምናምን ለእናቱ ለአባቱ ይቅርታ ለእናቱ ለአባቱ ራሱ ክብር የለውም። እውነት ሰው እንዴት ለቤተሰቦቹ ክብር የለውም በዚህ ልክ እንዴ? ኧረ በስመ አብ! ኧረ የኛ ሀገር ቤተሰቦች አሁን ይሄንን ቢያዩ ማለት ነው እቤት አያስገቡንም፣ ጉሩምባችን ነው የሚያንቁን። እንደው በፖሊስ ራሱ አስፈልገው አሰባችሁታል። እሱ ግን አሁን እቺ ሄርሜላ የምትባለዋ ራሱ አለባበሷ ምናምን በቃ ቤተሰብ ራሱ ያለው ራሱ አይመስልም። ባይዘው ቲክቶክ ላይ ቆርጠው ለቀውት ነበር። እኔ እንኳን ብዙም እያየኋቸው አይደለም እውነት ለመናገር ለምን ስራም እየበዛብኝ ነው። አሁን ረመዳን ነው በዛ ላይ በቃ ሁለመናቸው ማለት ነውና ሰው ልጅ ወልዶ እንደዚህ መጃጀላው ምን ይሉታል? ታርጉልኝ ነው። በነገራችን ላይ ሴቱ የመጣዎች ሳልደርች ቆይ መለሳለሁ። ይቅርታ በነገራችን ላይ ቪዲዮ የተቋረጠ ማለት ነው። ሴትዬ ስትመጣ ወይኔ በላቸው እና እነሱ ድምጽ እንዳይገባብኝና እነሱ ከካሜራ እንዳይገቡ ነው ማለት ነው። እንግዲህ የነ አብርሽና ሩታን ነገር አልጨረስኩም ማለት ነው። አውርቼ አልጨረስ ነው የመጣችብኝ። እንግዲህ ምንም ማድረግ አይቻልም እያልን መተንላቸዋል ማለት ነው። ወዶቼ ማሮቼ ፍቅሮቼ። በተረፈ እንግዲህ እናንተ ለዚህ እንትን ምን ትላላችሁ? ማለት አሁን አንደኛ በጾሙ የሚሰሩት ስራ እና አሁን በጾሙ ምናምን ስላችሁ አንቺስ እና ምን ከነሱ ተሻልሽ ማለታችሁ አይቀርም። እኔ አጠፋሁኝ? እኔ ሲጀመር ስራ እየሰራሁኝ ነው ማወራ ከመዳም ኩሽና ምንም እኔ ጥፋት የለብኝም። እኛ ሲጀመር የመዳም ልጆች ጥፋት የለብንም እነሱን ከማበረታታት ውጭ ማለት ነው። እናንተም እንግዲህ ሀሳብ አስተያየት ስጡበት ማለት ነው። በዚህ ልክ እኔ እንጃ በስመ አብ ወልድ ይበላቸው። በጣም ነው የተጨማለቁት። ደግሞ እኮ ቤተሰቦቻቸው ማለት ነው ትልልቅ ናቸው፣ የእድሜ ባለጸጋ ናቸው። ስለዚህ በዚህ ልክ መሆን አግባብ ነው ብላችሁ ታስባላችሁ ወይ እናንተ ቅመሞች ማለት ነው? ሄዱበት እንሄድበት። እውነቴን ለመናገር የምር በጣም የሚደብሩት በዚህ ልክ በቃ ለተመልካችማ ክብር የላቸውም። ጌታ ነው ብላችሁ ሁልጊዜ ተጣላን፣ አረገዝን፣ ወለድን ምናምን እውነት ለመናገር ማለት ነው። በዚህ ልክ እኔ መጨማለቁ አግባብ አለው ብዬ አላስብም። ይቅርታ እነዚህ አነጋገሬ ነው ማለት ነው። እኛን ከናቁን ባይዘው ቆይተዋል እና መልላችሁ ፈልጌ ነው። የተንቢ በእርግጥ አይሰማትም። ከአሁን በፊት መታ ተናግራ ነበር። ግን ይሄ ሁሉ በየተንቢ እንደዚህ የሆነ እውነት ለመናገር እሷ ናት እንደዚህ እያግማማቸዋለች ያለችው። እሷ ናት ዩቲዩብ ከፍታ ለምሳሌ አሁን እሷ ከፈተችው ዩቲዩብ ደህና ነገር እየሰራችበት ነው እና ለእንደዚህ ቢሆን እኛም ችግር የለውም እናበረታታቸዋለን። ነገር ግን እነዚህ በቃ የሚያስተላልፉት ዝሙት እኔ አሁን አስጠልተውኛል እውነት ለመናገር በጣም ጭብቅልቅልቅ ብለዋል። በጣም ተግማሙ። ማርያምን ነው የምላችሁ። በዚህ ልክ ምን ነው
ክብር አጡ ለኛ ራሱ እና ስለዚህ እኔ በነገራችን ላይ ምንም ማውራት ራሱ አልችልም። ይቅርታ አድርጉልኝና ማለት ነው። በዚህ ልክ እንዴት ቤተሰብ ያለው ሰው ምናምን ይግማማል? እውነት ለመናገር በጣም ነው የሚያስጠሉት። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየት ስጡበት ቅመሞች። እውነቴን ነው የምላችሁ። እናንተም ሀሳብ ስጡ እና ያለው ነገር ይሄ ነው። በተረፈ እንግዲህ ያው ለነገሩ እነሱ መስሚያቸው ጥጥ ነው። ማንንም አይሰሙም። በነገራችን ላይ ለማንም ቦታም ሆነ ዴንታ የላቸውም። እኛ ዝም ብለን ድከሙ ብሎ ነው የምንደክም። እኛ ስንት የሚያደክም እያለን ስንት አሁን የሚያስጨንቀን እያለን እነሱ ያው ዶላር ያገኛሉ፣ ብር ያገኛሉ። እኛ ደግሞ ከስር እናለቀልቃለን። ማንኛውም እንግዲህ ምንም ማድረግ አይቻልም። ባይዘው ብዙ አላወራባችሁም ስራ ላይ ስለሆንኩኝ። ኤቭሪባዲ ጋይዝ ስራ ላይ ነኝ ማለት ነው። ስለዚህ ይሄ ነው ያለው ነገር። በተረፈ ግን እንግዲህ ከካሜራው እንውጣና እናወራለን እና ውዶች ተማሪዎች በርቱልኝ፣ ጠንክሩልኝ። ረመዳን በይዘው እያለቀ ነው። ከዛ በቃ እንግዲህ እኛም ወደ አመታችን እንመለሳለን። መቼም የእነሱ ወሬ ያልቅምና እነሱም አዳዲሳችን እንዳያመጣሉ እኛም እናማለን፣ እንተማመለን። ችግር የለውም። ግን በዚህ ልክ መግማማቱ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። ለቤተሰብ ክብር እንዴት ሰው ክብር በስመ አብ ወልድ። ለማንኛውም እንግዲህ ምን ይደረግ። ስለዚህ በተረፈ ግንቦች እየማሮች እየነው ሰብስክራይብ እያደረጋችሁ አይደለም ሌሽ ጥያቄ ልጠይቃችሁ እስኪ እናንተ ራሱ ማለት ነው መጠየቅ አለባችሁ። ነው ሰብስክራይብ የማታደርጉ ለምንድን ነው? ችግራችሁስ ምንድን ነው? የመዳም ልጆችን አታበረታቱም። እናንተ ብትሞቱ ብትከረበቱ ከርቦት አታበረታቱም። የመዳም ልጆችን ለምን እንደሆነ አላውቅም ማለት ነው። ስለዚህ ያለው ነገር ይሄ ነው። በተረፈ ግን እንግዲህ በርቱ፣ ጠንክሩ፣ እንበረታታ። ውሃ እየጠጣን ማለት ነው ቅመሞች። አዎ ስራ እንግዲህ አያልቅምና የመዳም ስራ። ስለዚህ ውሃችሁንም እየጠጣችሁ በርቱ፣ እናቴ እንበረታታ ትላላችሁ። በተረፈ ግን ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ወሬ ያላብዛባችሁ እላችኋለሁ። ይሄ ሁሉ ለዛ ነው። እሺ ቻው። እመጣለሁ በሌላ ቪዲዮ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልን፣ እንቀበላለን ማለት ነው። አዎ እንግዲህ ያው ለቪዲዮ ጥራት ይቅርታ ማለት እወዳለሁ። ወይዘው ስራ እየሰራው ነው እናቴ የምታስከብረኝ የመዳም ኩሽና ናት። ሌላው ሁሉ ትርኪ ምርኪ ነው ትላላችሁ። ሌላው ሁሉ ትርኪ ምርኪ። ስለዚህ ፍሬን እየሰራው ነው የማወራችሁ። እንግዲህ ሙያ ማስተምራችሁበት ግን እናንተ አትፈልጉም። ባይዘው ወይ ሙያ አትፈልጉም እንጂ አስተምራችሁ ነበር። ግን እናንተ መውለድ ማርገዝ ነው የምታዩት። ለማንኛውም ይሄ ነው። ሰላማችሁ ይብዛልኝ። ሰላም ይብዛ፣ ሰላማችሁ ይብዛ። ቆየው ግን አልወጣም ደሽ ማለሽ እና ይሄ ነው እላችኋለሁ። ደህና ዋሉ።